ከላይ ክርስቲያን ነች መሰለኝ እናስቀድማ። ሰላም ሰላም። እሺ ሰላም ነው። እሱ ሰላም እንዴት ነሽ? አላህ እግዚአብሔር ይመስገን አለን። እሺ እሱ እኔ ክርስቲያን ነኝና ክርስቶስ በመሰቀሉ አላምንም እና እሱ አምላክ ነውም አልልም። ማለት አሁን ላይ ካንተ በመማራቸው ትምህርቶች እና እኔ ማወቅ የምፈልገው ስለ እስልምና ሙሉ ጠቅለል ያለ ነገር ማወቅ እፈልጋለሁ። አየው ሐዋሽ ኢስላም ብሎ ማለት ባጭሩ አምላክ በነብያቶች በኩል ለሰው ዘር ሁሉ ይከተሉት ዘንድ የደነገገ ብቸኛው መለኮታዊ ሃይማኖት ነው። አምላክ አዳምን ገና ወደ ምድር ሲያወርደው ጊዜ ጀምሮ ቃል ኪዳን ገብቶለታል። ምንድነው የሰጠው ቃል ኪዳን ከተባለ አዳም ሆይ እኔ በአንተ ላይ እንዲሁም በአንተ ዘሮች ላይ የማወርደው አንድ ቅኑ መንገድ አለ። ያን ቅኑ መንገድ ከአንተም ከዘርህም የተከተለ ገነት ይገባል። ያን የካደና ያስተባበለ ደግሞ ወደ ገሃነም ይገባል ብሎ ይሄን አሳውቆት ነው የላከው። ያምንንም አምላክ አላህ ቃሉን ፈጸመ። አዳም ዘሮች ሁሉ በየዘመናቱ ነብያት የሚባሉን እያስነሳ ለአዳም ቃል የገባውን ያንን እስልምናን ሃይማኖትን ቅኑን መንገዱን አስተምሩ ብሎ ራእይ ያወረደላቸው። እነርሱም ያንን አስተምረው ሄዱ። ያም በእርሱና በሰው ልጆች መካከል ያቆመው ቃል ኪዳን ኢስላም ይባላል። አላህ ይህንን ለአዳም እንደነገረው ሲነግረን በሱረቱል በቀራ መጀመሪያው ገጽ ላይ አካባቢ ላይ ምን ይላል? ቁልና እህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን አለ። በሉ ሁላችሁም ወደ ምድር ውረዱ አልኳቸው። ከዚያ በኋላም ማለት አዳምና ሔዋን ያንን ኃጢአት ከሰሩ በኋላ ወደ ምድር ሲያወርዳቸው ጊዜ ውረዱ አልኳቸው። ከዚያ ዝም ብሎ በከንቱ አወረዳቸው ወይ? አላወረዳቸውም በከንቱ። ነገር ግን ዳግም ወደ ገነት የሚመለሱበትን መንገድ አሳወቃቸው። ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ ቅኑ መንገዱ ኢስላም ነው። ፈመን ተቢዐ ሁዳየ ያን የእኔን ቅኑ መንገዴን የተከተለ ከአንተም ከዘርህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ይህም በተከተሉ ሰዎች ላይ ምንም አይነት ፍርሃትና ሐዘን የለባችሁም፣ ዳግም ወደ ገነት ትመለሳላችሁ ነው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያንን ቅኑ መንገዴን የካዱ ከአንተም ከዘርህም እንዲሁም አናቅጾችን በነቢያቶች ላይ የማወርደውን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው፣ የእሳት ጓዶች ይሆናሉ በቀጣዩ ዓለም። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ናቸው። አላወረደው የመጀመሪያውንም ኪዳን በአዳም ላይ አወረደ አምላክ አላህ። ወለቀድ ዓሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ ከአንተ በፊት ወደ አዳም ኪዳኔንም በእርግጥ አውርጃለሁኝ አለ። ያ ማለት የመጀመሪያው የአላህን ኪዳን የተቀበለው አዳም ነው። የአላህ ኪዳን በእርሱና በፍጥረቱ መካከል ያደረገው ስምምነት ነው። ያም ምንድን ነው? ኢስላም ነው። ይህን ኢስላምን ተከተሉ የሚል ነው። ከእርሱ ውጭ ሌላን መንገድ አትከተሉ የሚል ነው። ይህን እንደተናገረ ለቀደሙት ነቢያት ሁሉ አላህ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን ያዘዝኩባቸውን ሃይማኖት ራሱን እያለ ይገልጽልናል። አየሽ የቀደሙት ነቢያቶች ሁሉ እነ አብርሃም እነ ሙሴን እነ መሲሁን ይህን መንገድ ኢስላምን ተከተሉ ብሎ ነው ያዘዛቸው አምላክ አላህ። ኢስላም ብሎ ማለት ታዲያ ትርጉሙ ምን ማለት ነው ከተባለ አልኢስቲስላሙ ሊላህ አንድና ብቸኛ ለሆነው ፈጣሪ መገዛት ማለት ነው። እርሱን በፍጹም ማምለክ ማለት ነው። በእርሱ ላይ ቅንጣት ሌላን አካል ሳናጋራ አላህ ሱብሓነሁ ወተዓላ የመጀመሪያው ትእዛዝ ያደረገው ለነቢያቶች ሁሉ ቃሉን ሲገልጥላቸው እኔን ሰዎች እንዲያውቁና እኔን እንዲገዙ ብሎ ነው ያስተማረው። ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያው ልታውቅ የሚገባው ከእኔ ከአምላክ ከአላህ በስተቀር ሌላ አምላክ እንደሌለ ነው እያለ ይናገራል። ነቢያቶች ሁሉ ይሄንን ሰብከዋል። ኖህን ብንወስድ ምን አስተማረ ብለን ስናይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም እዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አለ። በእርግጥም ኖህን ልኬዋለሁኝ አለ ወደ ህዝቦቹ። ኦኬ እሺ አሁን እኔ ለምሳሌ አሁን እኔ ወደ እስልምና ሃይማኖት ብገባ ማለት የእስካሁኑ ኃጢአቴ ማለት ከና ኃጢአቴ ነው እንዴት ነው የምሆነው? በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሲገባ የመጀመሪያው የሚሰጠው የሚቸረው ነገር ከአምላኩ ምንድን ነው? ለኃጢአቱ ሁሉ ምህረት መደረጉ ነው።
አላህ ይህን ቃል በቃል በቁርአን ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረዋል። ኩል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል አላህ። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል አለ። የመጀመሪያ አምላክ አዛኝ ነውና አምላክ ሩህሩህ ነውና ያመጹት ባሪያዎች ካዱት ባሪያዎች ወደ እርሱ በሚመለሱ ጊዜ በምህረት ነው የሚቀበላቸው። በፍጹም ስላለፈው ማንነታቸው አያይባቸውም፣ በዚያ አይቀጣቸውም፣ አይጠይቃቸውም፣ ምህረት ነው የሚያደርግላቸው። አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበለው ብላቸዋል። ይህ ነው። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ ቃል ገብቷል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩ ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። ልክ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል ማለት ነው። እሺ፣ አመሰግናለሁ። እሺ፣ እስልምና ለምን አትቀበይም? ምን ጥያቄ ቀረሽ? የቀረሽ ካለ እናስተናግድ። አይ የቀረኝ እንኳን የለም። ማለት እኔ ያለሁት አሁን አረብ ሀገር ነው እና ያው የቤተሰብ ነገር እነሱ ሙሉ ክርስቲያን ናቸው እና የዛ ነገር ትንሽ የሚስተካከሉ ነገር ስላለ ለዛ ነው። እሺ፣ ደስ ባለሽ ጊዜ ትይዣለሽ፣ ግን ለቤተሰብ ማሳወቅ አይጠበቅባቸውም እኮ ስትሰልሙ። አንድ ሰው ሲሰልም ጊዜ እኔ ሰልሜያለሁ ብሎ ለቤተሰቡ መናገርን አምላክ አላህ መስፈርት አላደረገም። ይልቁንስ በአንቺና በእርሱ መካከል ብቻ ነው ይሄን ነገር ቃልሽን የምትሰጪው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። አምላክ አላህ ሆይ ከአንተ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። እንዲሁም ደግሞ የላከው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የአንተ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ብሎ ሰውየው ለአምላኩ ለአላህ ይሄንን ከመሰከረ በቂ ነው። በእናንተና በሰዎች መካከል የግዴታ ለቤተሰብ ማሳወቅ አለባቸው አላለም አላህ ሱብሓነሁ ወተዓላ። እና ይህ ነው። እሱ መመለስ አይቀርም። አመሰግናለሁ። አግዝሽ። እሺ፣ ጥያቄ ያለው ሰው መቀጠል ይችላል። እኔ የሆነ ጥያቄ እየጠየቁ ነበር ኡስታዝ። እሺ፣ ጥያቄ ምንድን ነው? ጥያቄው እኛ የምንኖረው ሀገር ዳዋ ግሩፕ ያሉ ያሉት ሰለፎች ለዳዋ ግሩፕ ቢዳ ነው ይላሉ። እንዴት ነው ይሄ? ግሩፕ የሚባል ነገር የለም ዲን ውስጥ የሰለፊ ብቻ ነው መንገዱ ይላሉ። እሺ፣ ይላችሁ የዳዋ ግሩፕ ስትል ጊዜ ይህ 7 ቀን 40 ቀን እያሉ ስለሚወጡ ሰዎች ነው ወይስ ዝም ብሎ ዳዋ አድርጎ ላድርግ ብሎ ስለሚወጣ ሰው? አይ እነሱ አይወጡም። ለ3 ቀን እያሉ አይወጡም። በቃ አይወጡም። ግን ግሩፕ ብሎ የሆነ አንድ ላይ ተይዞ እንትን ይሆናሉ። ግሩፕ አላቸው፣ ጀማ አላቸው። በፈለጉበት ጊዜ ዝም ብለው ሄደው ዳዋ ያደርጋሉ እንጂ 7 ምናምን እያሉ የሚወጡ አይደለም። አይወጡም። መውጣትማ አይወጡም። እሺ፣ እንዳልከው ከሆነ ጀማዓ መፍጠር ለዳዕዋ ይሄ ችግር የለውም፣ ይቻላል። ምንም ይሄን የሚከለክል የቁርአንም ሆነ የሐዲስ ማስረጃ የለም። የዳዕዋ ግሩፕ ኑሯቸው ሰዎች ወደ አላህ ሰዎችን እንጣራለን፣ ወደ እስላም እንጣራለን ብለው ህብረት ማድረጋቸው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ጀማዓ ነበሩ። ከዛ እየመረጡ ይልኳቸዋል ሰሃቦችን በየሀገሩ ሂድና ዛሬ አንተ አስተምር እያሉ ይልኳቸው። እሱ ላይ ምንም ችግር የለበትም። ሁለተኛ መውጣት አይቻልም። ዳዕዋ መውጣት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ይልኳቸው ነበር። ሂድና ወጥተህ አስተምር ይላቸዋል። ማስረጃ
بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم شهر رمضان إلى آخر الحديث ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦችን ለዳዕዋ ይልኳቸው ነበር። ከነዚያ መካከል ለናሙናነት ያክል ተጠቅሰዋል በሐዲስ ላይ ሙዓዝ ኢብኑ ጀበልን ሙዓዝ ሆይ አሉት ሂድ ዳዕዋ አድርግ ውጣ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። ትንቢት ሊነግሩት እንዳሉትም ይፈጸማል። ይህ አንዱ የነቢይነታቸው ማረጋገጫ ነው። ትንቢት ማለት የሩቅን ነገር ወይንም የነገን መናገር ማለት ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው መካ ላይ ማነው መዲና ላይ ስለ ነገ ይናገሩ ነበር፣ ስለ ሩቅ ይናገሩ ነበር። እንዳሉትም ያ ነገር ተፈጽሞ ሰሃቦች ይመለከቱ ነበር። ከነዚያም መካከል አንደኛው እዚህ ሐዲስ ላይ የምናገኘው ነው። ምን አሉት? የመን ሂዳ ያቆም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ምን አሉት? አንተ ሙዓዝ ሆይ አንተ አሁን ወደ የመን ሂደህ ታስተምራለህ። በዚያም ላይ የምታገኛቸው ሰዎች አይሁዲዎችና ክርስቲያኖች የመጽሐፉ ሰዎች ናቸው አሉት። አያችሁ እዛ ማን እንዳለ ያውቃል። እርሳቸው ነገሩት። ግን ነብይ ናቸውና አምላክ ለአንድ ነብይ የሩቅንና የነገን ነገር ያሳውቀዋል። ኢነከ ተእቲ ቀውመን ሚን አህሊል ኪታብ አሉት። فليكن أول ما تدعوهم إليه يشهدوا أن لا إله إلا الله አሉት። አደራ መጀመሪያ የምትጠራባቸው ነገር የመጀመሪያው ሊሆን የሚገባው ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም የሚለውና አሉት። እንዲሁም እኔ የአላህ መልእክተኛና ነብይ መሆኔ ይህን ከታዘዙ አሉት በቀንና በሌሊት 5 ጊዜ ሶላትን መስገድ አላህ ግዴታ እንዳደረገባቸውም አስተምራቸው አሉት። አያችሁ ይህን ከታዘዙህም ከገንዘቦቻቸው ከሀብታሞች ተወስዶ ለድሃዎች የሚሰጥ ዘካ ወይንም ምጽዋት የሚባል እንዳለባቸው አሳውቃቸው አሉት። ይህን ከታዘዙ በአመት 1 ጊዜ ረመዳንን ወር መጾም እንዳለባቸው ይህ እንደተደነገገም አስተምራቸው አሉት። ይህን ከታዘዙ ሐጅ ማድረግ እንዳለባቸው አስተምራቸው አሉት። አያችሁ አይደል? ስለዚህ ሙዓዝ ሄደ ዳዕዋ አስተምሮ አድርጎ መጣ። እንዳለውም ሲሄድ ጊዜ ሙዓዝ መሰከረ። ሲሄድ ማንን አገኘ? ይሁዲዎችና ክርስቲያኖችን አገኛቸው። ያ ሰላም وهذا يدل على صدق نبوة النبي عليه الصلاة والسلام وأنه رسول حق من رب العالمين ይህ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት የሚያሳይ ነው። ሳይሄዱ በፊት እዚያ ምን እንዳለ ያውቃሉ። የህዝቡን ማንነት እምነቱን ምንነቱን ምናምን ወላቻን ይህ ነውና ወጥቶ ማስተማሩ የሚለው ከሆነ ችግር የለውም። ልክ እንዲሁ ህብረት መፍጠሩ የሚለው ችግር የለውም። ነገር ግን 7 ለ7 እያሉ ጊዜያቶችን መከፋፈል ልክ እንዲሁም ደግሞ እነዛ ሰዎች የእውቀት ባለቤቶች ሳይሆኑ ዝም ብለው ዳዕዋ እንዲያደርጉ መላካቸው ይሄ ተገቢ አይደለም። ለምሳሌ ዛሬ ሰውየውን ተውበት ይሉታል፣ ከሽሻ ቤት ይወጣል፣ ከጫት ቤት ምናምን ይተውበታል። ነገ ውጣና ዳዕዋ አድርግ ሂድ ይሉታል። ላ ይሄ ተገቢ አይደለም። هذا ليس من منهج اهل السنه والجماعه وليس من منهج السلف الصالح. منهج السلف الصالح منهج مبني على العلم والدليل በእውቀትና በማስረጃ ላይ والبرهان የተገነባ ዛሬ ሰውን ተውበት ብሎ ነገ ሂድና ዳዕዋ ቆመህ ለህዝብ አስተምር። ይሄ ነብያቶች መንገድ አይደለም፣ ሰሃቦች የሰለፎች መንገድ አይደለም። ታዲያ ምን ልንለው ነው የሚገባው ሰው ከተባለ ዛሬ ተውበት አይደል ነገ ሂድና እውቀትን ቅሰም እንላለን። አላህን የተገዛ እውቀትን ይቀስማል። ተወሳቻለ አይደል? ከዛ በኋላ እውቀትን ከሸመተ በኋላ ይህ ሰው ለዳዕዋ ይወጣል። أما الجهال إذا قاموا للدعوة إلى الله سبحانه وتعالى فما يفسدونه أكثر مما يصلحونه. جاهل የሆነ ሰው አስተምራለሁ ብሎ ከወጣ ወይንም ከተነሳ ከሚያሳምረው ልክ የሚያበላሸው ይበዛል። አታይም? ዛሬ ላይ ምንም ያለ እውቀት ይገባሉ ስለ አላህና ስለ መልእክተኛው መጥፎ ነገር ያለ እውቀት ሲናገሩ ታያላችሁ። ዳዕዋ ማድረግ ይቻላል እኮ ይላቸዋል። ላንተ አይቻልም፣ እንዲህ አይነት ሰው አይቻልም። አላህና መልእክተኛውን በትክክል መግለጽ የማይችል ሰው፣ ኢስላምን በትክክል መግለጽ የማይችል ሰው ዳዕዋ አደርጋለሁ ብሎ ሲነሳ ጊዜ በሰዎች መካከል የዛኔ ብዙ ነገራቶችን ያበላሻሉ ማለት ነው። ዛሬ እኮ ጁምዓ ነው ይላል። ወላሂ በል ደጋን መስጂድ ዛሬ መስገድ የፈለገ ሰው እንጣት ይችላል። ኹጥባ الحمد لله الذي نشر في الكون دلائل وجوده وقدرته وأقام للعالمين براهين تدبيره وحكمته نحمده حمدا يليق بكمال جلاله ووحدانيته ونشهد أن لا إله إلا الله ونشهد أن محمد رسول الله صلى الله وسلم عليه وعلى آله وصحبه ومن سار على دربه أما بعد
فيا عباد الله اتقوا الله ربكم وجعلوا الإيمان بالغيب يقينا في قلوبكم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. يا أصحاب التيك توك لماذا تأتون اشتياق الله شو ليلوش. السلام عليكم ورحمة الله وبركاته أستاذ. وعليكم ኡስታዝ የኔ ጥያቄ እህቴና እኔ አንድ ላይ እያለን ድሮ ልጅ ነበርን እና እሷ ብር ነበራት እኔ ታላቄ ናትና ከዛ ትምህርት ቤት ስንሄድ ምናምን ሰርቃት ነበረ። ብር እየሰረኳት ትምህርት ቤት ሄጄ ማስቲካ ምናምን ገዛበትን ሰርቃት ነበረ። ትልቅ ሆኜም እሷ ሱቅ ነው የምትሰራውና ከሱቅ ሳልነግራት የምፈልገውን ነገር ወስዳለሁኝ። ግን አሁን ላይ እሷ ኢትዮጵያ ነው ያለችው፣ እኔ አረብ ሀገር ነው ያለው። ዝም ብዬ ልክላታለሁ። እኔ ያኔ የወሰድኩባትን እያሰብኩ ሳልነግራት ግምቱን ባላቀም ግን ዝም ብዬ ሰጣታለሁ። ይቻላል፣ ችግር የለውም። አንስቼብሽ ነው ብትያት ሌላ ችግር ሊፈጠር ስለሚችል ያንን አንቺ በስጦታ መልክ መስጠት ትችያለሽ። ያለብሽን ገንዘብ ችግር የለም። ሌላኛው ጥያቄ ደግሞ ወደኛ አሁን እንደ ባህል አድርገው ወደኛ ቤተሰብ እንዲ አንፈቅድም ምናምን ሲሉ ባለ ሊጋቡ እንዲተዋደው ሊጋቡ አንፈቅድም ሲሉ ተያይዘው ይጠፉና ከዛ በኋላ ሽማግሌ ተልኮ ኒካ ይታሰራል። ይሄ ነገር እንዴት ይታያል? አይቻልም፣ አይሆንም። አይቻልም፣ አይሆንም። በግንኙነት ላይ ከሆኑ ወዲያው ኒካ አይታሰርም። ቢያንስ ለአንድ ሀይድ እስከታይ ድረስ ተለያይተው ከዚያ በኋላ ነው ስላለፈው ተውበት ንስሐ አድርገው እንደ አዲስ ኒካ ቢታሰረው። እሺ ወያኩም አለይኩም ሰላም ወራህመቱላህ። አለይኩም ሰላም አልሐምዱሊላህ። እንትን ነበረ ጥያቄ ነበረኝና እሺ እንትን ከዚህ በፊት ጠይቄ ነበረ። ዩኒቨርሲቲ ነውና ያለሁት ማለት ነው። እዛ ገና ነበረ። አሁን እሁድ ነው ብቻ እሁድ ዕለት ይሁን ሰኞ ዕለት ገና ነበረ አሁን ያለፈው አለ። እሺ እዛ ምግብ የምንበላው የኛ ታይማችን የዛን ቀን ጧት ላይ ሌላ ምግብ ነበርና የሚደረግልን በእነሱ ሰበብ ስጋ ተደረገ። ሙሉ ቀን ምሳም ሙሉ እራት ብቻ ነው የኛ ስጋና ጧትም ምሳም ስጋ ተደረገልን እና ሙሉ ሰው በላው። እንዴት ይታያል ይሄ? እሺ ለበዓል ተብሎ የተሰራ ምግብ እንዲሁም ደግሞ ለአምልኮ ተብሎ የተሰራ ምግብ አይቻልም። ከዚያ ውጭ ግን ኖርማል ምግብ ችግር የለውም። አንድ ክርስቲያን የሆነ ሰው ፉል ሰራና ጋበዛችሁ ወይንም እንቁላል ሰራና ጋበዛችሁ ከበዓል ውጭና ለአምልኮ ተብሎ ከተሰራ ውጭ ኖርማል ምግብ የዛኔ ችግር የለውም። ነገር ግን ለአምልኮ ተብሎ የተሰራ ከሆነ በዓላቶችን አስመልክቶ የተሰራ ከሆነ እሱ አይፈቀድም። እሺ ስለዚህ ዩኒቨርሲቲ የበላ ነው ይሄ አይቻልም ነበር ማለት ነው። አመሰግናለሁ። መርሐባ ያ ሰላም ነው። እንደና አማን ነው አለን። አንድ ሁለት ጥያቄ ነበረችን። እሺ ሱራ 378 ላይ ከሃዲዎችን የምናዘገያቸው ለበጎ ነገር ነው ብለው አስቡ፣ ኃጢአትን እንዲያበዙ ብቻ ነው ይላል እና ለነሱም ብርቱ ቅጣት አላቸው ደግሞ ይላል እና አላህ ከሃዲዎችን የሚያዘገያቸው ኃጢአትን እንዲጨምሩ ነው። ከዛም ደግሞ እሱ አዘግይቷቸው ከኃጢአታቸው ከተጨመረ በኋላ እንደገና ብርቱ ቅጣትም ደግሞ ሊቀጣቸው ነው። ሌላ ጨርሰሽ መልስልኝና ሌላ ክፍል ላይ ነው ሱራ 7 ይሄንን መልስልኝና ሱራ 7 ላይ በጣም ጥሩ። ኃጢአትን ያደርጋሉ እነሱ መልካምን ነገር ያደርገው፣ ነገር ግን ያን ኃጢአት የሚያደርጉት በማን ፈቃድ ነው? በራሳቸው ፈቃድ ነው።
አላህ ስብሓነሁ ወተዓላ ሲናገር ምን አለ መሰለህ? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ ብሎ ነፃ ምርጫ ፈቃድ ሰጥቷቸው እነሱም በፈቃዳቸው ኃጢአቶችን ያደርጋሉ ማለት ነው። አይ እሺ ሱራ 7 179 ላይ እንትን ይላል ምንድነው የሚለው? ከሰዎች እና ከአጋንንት ብዙዎችን ለገሃነም ፈጠርን ይላል። ለእነርሱም የሚያዩበት አይን የላቸውም፣ የሚያስተውሉበት ልብም የላቸውም ይላል። እንደገና ምንድነው የሚለው? በቃሌ ስለሆነ ነው ያዝኩት። አብሽር ከቻልክ ብትፈስልኝ ደስ ይለኛል። ችግር የለውም። ምን ያህል መሰለህ እሱ ላይ ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ የብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ أولئك كالأنعام بل هم أضل أولئك هم الغافلون ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون وممن خلقنا أمة يهدون بالحق وبه يعدلون وقطعناهم في الأرض أمما يا لك التلا والذين كذبوا بآياتنا سنستدرجهم من حيث لا يعلمون سأملي لهم من كيدي متين من الذي وتعالى ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅን እንዳወጣልህ ነው የፈለግከው? ከቅርታ ጋር አውጣልህ ነበር ያልከው ወይስ ነገር? ደስ ይለኛል፣ በጣም ደስ ይለኛል። የሆነ ክፍታ ቢሆን እሱን 179 183 እና 186 አያይዘን ብናየው ደስ ይለኛል። እሺ ማን ነው ስልክ የያዘ ሰው አለ? ከቅርታ ጋር ያኛው ስልክን ትችላለህ። ቆይ አንዴ ሰው ላስገባልህና ከፍተናል። ፈታ በናብሽር እሺ ማን ነው መክፈት የሚችል? ዛራ መክፈት ትችላለሽ? እሺ ጥያቄህን በዛ ላይ ጠይቅ። የሉም መሰለኝ ልጆች የሚያወጡ ስልኬን ደስ ይለኛል። ችግር የለውም። ጥያቄህን ጠይቀኝ፣ እኔ አውቀዋለሁኝ በጭንቅላት። ጥያቄህን ጠይቅ። እሺ እዛ ላይ ብዙዎች ለገሃነምና ከጂኒዎችና ከሰዎች ብዙዎችን ለእንትን ፈጠርን ይላል ለገሃነም። ከዛ 183 ላይ ደግሞ ምን ይላል? ለነሱ ልጅና ገንዘብን እየሰጠን እናዘነጋቸዋለን ደግሞ ይላል። 186 ላይ ደግሞ የትኛው 180 እዛው ላይ 783 እና 186 ላይ ደግሞ ምን ይላል? አላህ ያጠመመውን ማንም አይመልሰውም፣ በኃጢአታቸው እንዲዋልሉ ይተዋቸዋል ይላል። እሺ እና እዛ ከላይ ጥያቄ ምንድን ነው? እሺ ከላይ ምን ብሏል? 179 ላይ ለገሃነምና ለገሃነም ፈጠናቸው ይላል። ብዙዎቹ ምን አይነት ብዙዎችን ለገሃነም ፈጠናቸው ጨርሰህ። ከዛ ምን አይነት ሰዎች ናቸው አለ ለገሃነም የተፈጠሩት? ጨርሰህ እሱ ለገሃነም የተፈጠሩት ሰዎች ደግሞ የሚኖራቸው ባህሪ ምን አይነት ነው? አይን አላቸው፣ ነገር ግን በዛ አይን አያዩም። ልብ አላቸው፣ በልባቸው ግን አያስተውሉም። ምን ማለት ነው? አይን አላቸው አያዩም ማለት በቃ የሆነ በጎ ነገር ለማየት አይን የላቸውም። ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም ሲል ለምሳሌ ልብ የላቸውም ደግሞ ሲል የሚያስተውሉበት ልብ የላቸውም አለ። ጆሮም ልክ እንደዛው የሆነ ለምሳሌ ቁርአን ቢነገራቸው አይሰሙም። ለምንድን ነው ያ የሆነው? ሲፈጥራቸው ለጀሃነም ስለፈጠራቸው ማለት ነው። አላለም እንደስ ሲፈጥራቸው ለጀሃነም ስለፈጠራቸው አይደለም የሚለው አይልም ይላል። ከላይ ስለሚል እኮ አይልም እንደስ ሚላን መሰለህ ወለቀድ ዘረእና ሊጀሃነመ ይሄን የሆኑበት ምክንያት ሲፈጥራቸው እንዲህ ስለሆነ አይልም። ሰው አያዳምጥ። ሁሴን ፊት ነው ያለው። ሁሴን ማለት እያንዳንዱን የቁርአን ፊደል አውቀዋለህ። ገብቶሃል አይደለ? እያንዳንዱ ነው ማለት ነው። ከራስህ አትጨምር። ብዙ ጊዜ አውቃለሁ፣ በሌላ አካውንት አውቃለሁ። እኔ ጋር ስትመጣ ጊዜ ሙሉ ቁርአን ከሚያውቀው ሰው ጋር ነው የመጣኸው። ገብቶሃል አይደል? ይሄ ቁርአን ገና ቀደም ስትጨምር ጊዜ ጠፋብኝ እንደው ሐሳቡን ምናምን ስትል ሙሉ ሳነብልህ ነበረ። ይሄንን ቁርአን ያስኩት ዛሬ እንዳይመስልህ ገና ህፃን እያለሁኝ 13 14 ዓመት እያለሁኝ ህፃን እያለሁኝ
ከሙሉ ከኢትዮጵያ እንደዚህ ተወዳድሬ አንደኛው ጥቼበታለሁ። ሙሉን ሸምድጄ በጭንቅላቴ ሀገርህን ኢትዮጵያን ወክዬ ከዓለም ሄጄ ተወዳድሬልሃለሁ። እኔ ያለኝ ይሄ ቁርአን አቀራር እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ሰነድ አለኝ። ታውቃለህ? የኔ አስተማሪ እያለ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይደርሳል። ስለዚህ ሙሉ ቁርአን ከሚያውቁ ሰዎች ጋር ነው የምትመጡት። ሙስሊሞች ጋር ስትመጡ አንድ ነገር ልታውቁ የሚገባ ነገር። ስለዚህ አንዲት ነገር ፊደል ነገር አጭበረብራለህ እንዳትሉ። እንዲህ ስለሆነ ነው መጀመሪያ ላይ ያልከው የለም። አሁን ምን ይላል መሰለህ? ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን አለ። ወለቀድ ዘረእና በእርግጥም ፈጠርን አለ ሊጀሃነም ለገሃነም ከሲራን ብዙዎችን ሚነል ጂኒ ወልኢንስ ከጋኔንም ከሰዎችም አለ። አሁን ሰዎችንም ጋኔኖችንም ለገሃነም ነው የፈጠርኳቸው ቢል ይሄ ስተት ነበረ። ገብታችኋል አይደለ? ነገር ግን ከ የሚለውን አስምሩበት። ከ ወይንም እንደ አረበኛው ባዕድያ ትባላለች። ከሰዎችም ሚን ባዕድ ናስ ወሚን ባዕድ ልጅን ከዛሊክ ከሰዎችም ከጋኔንም ለገሃነም የሆኑ ሰዎች አሉ፣ ከጅኖችም። ምን አይነት ናቸው የሚለውን በተመለከተ ባየህ በራሳቸው የሰራቸው ውጤት እባክህ አንዴ ልጨርስ። ለመልስ አትፈቅድም? ሰዎችም አይደለም የሚለው እኮ ከሰዎችም ነው የሚለው እኮ ከሰዎችም ይኸውልህ ከሰዎችም የሚሆኑ አሉ ሳይሆን የሚለው ከሰዎችም ብዙዎቹን ከሰዎችና ከጅኞች ብዙዎቹን ለገሃነም ፈጠርን እንጂ የሚለው እንደሱ ከሰዎችም ከጅኖችም ነው ያልኩት እኮ። አሁን ያልከው ልንገርህ ምን መሰለህ? እንደሱ ብያለሁ አላልኩም? ከሰዎችም ከጅኖችም ይላል አላልኩም? ብለህ ምን አልክ መሰለህ? እንደዛ ካልክ በኋላ የሚሆኑ አሉ ነው ያልከው። እንደዛ ግን አይደለም የሚለው ያለ ቀጥሎ ሊነግርህ ነው። የሚሆኑትን ሊነግርህ ነው። ቆይ አዳምጥ። የሚሆኑት ምን አይነት ናቸው ከተባለ በራሳቸው ነፃ ምርጫ ፍቃድ ተሰጥቷቸው እነዚህ ሰዎች ምን አይነት ናቸው አልቀየር ቆይ አዳምጥ። ቀጣይ ሊመጣ ነው። እነዚያን ሰዎች አንተ ቅድም ልዘላቸው ይህ ምን አይነት ናቸው ብለህ እንደገና ቅድም ተናገርክ። ወታል አይደለ? ከሰዎችም ከጅኖችም አሉ ለገሃነም የተፈጠሩ ምን አይነት ናቸው የሚለውን ወይንም ደግሞ ለዚህ ለገሃነም የሚሆኑትን ሊገልጽልህ ነው፣ ሊያብራራልህ ነው። ምን አላቸው አላህ Subhanahu Wa Ta'ala? ለእነርሱ ልብ አላቸው ግን አያገናዝቡም፣ አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም ማለት። ያ ማለት አምላክ አላህ Subhanahu Wa Ta'ala አይምሮ ሰጥቷል፣ ጆሮ ሰጥቷል፣ የምትሰማበት የምታገናዝብበት አይምሮ ሰጥቷል፣ የምታይበት አይን ሰጥቷል። ወጣቻው አይደል? አምላክ አላህ Subhanahu Wa Ta'ala በነብያት ላይ ያወረደውን ህግና ስርዓት ኢስላምን አንሰማም፣ አናይም፣ አንረዳም ብለው ራሳቸውን የዘጉ ሰዎች እነዚህ ወዴት እንደሚሄዱ አላህ እየተናገረ ነው። አየህ፣ ታዲያ እነዚህ ሰዎች በራሳቸው ነፃ ምርጫ ፍቃድ ተጠቅመው ገብታችኋል፣ ጆሮአቸውን ተሰጥተው አንሰማም እንዳሉ እየተናገረ ነው አላህ። የሚሰሙበት ጆሮ አላቸው፣ የሚያዩበት አላቸው። እንደ ውይይት እናድርገው። ይቅርታ ከተመቸ እንደ ውይይት ከሆነ ከመጽሐፍ ቅዱስም ልገባ ነው ማለት ነው። ኖ አይደለም። እንደዚሁ አንተ ያልከው ሳይሆን ወደ መጽሐፍም ልገባለሁ። ውይይት ከሆነ ጥያቄ ከሆነ ታዳምጣለህ። መልስ ችግር የለም። ከፈለክ በዚህ መንገድ እናወራለን። ግን በመጽሐፍ ቅዱስም ላይ ይገባለሁኝ። ከመጽሐፍ ቅዱስም እስክናገር ድረስ ታዳምጣለህ ማለት ነው። ከፍቼ እያሳየው መጽሐፍ ቅዱስ ነው። እንደ ውይይት እናድርገው እኮ ማለት እንደ እየተደማመ እያወራን ነው። ከመጽሐፍ ቅዱስም አመጣለሁ። እግዚአብሔር ሰዎችን ቀድሞ መጀመሪያ አጥምሞ እንደገና ነብይ እንደሚልክላቸው ሂዱና አስተምሯቸው እያለ ቀድሜ ግን እኔ አደነድናቸዋለሁ ብሎ እየተናገረ እና ራሳየ ፈርዖንን ምንድነው ያደረገው? ፈርዖንን ምን አደረገው መሰራቸው? እግዚአብሔር አትረብሽ፣ ጣልቃት ግባ እስኪጨርስ ድረስ አታዳምጥም? ንጽጽር እናድርገው ብለሃል። አሁን ቤት አድርግና እስኪጨርስ አዳምጥ። እሺ እባክህ፣ ዘም በለ ምንም ማድረግ አይቻልም። አዳምጥ እባክህ፣ ልጨርስ። ከሁለቱም ያነጻጸርኩ እንደነግረህ፣ ምክንያቱም አንተ በራስህ ጊዜ ንጽጽር እናድርገው ውይይት እናድርገው ብለኸኛል። ውይይት እናድርገዋለን። ውይይት ማለት ንጽጽር ነው። አታዳምጥም? የተናታንሳ እስኪጨርስ ድረስ እግዚአብሔር ምን አደረገ መሰላችሁ? መጽሐፍ ቅዱስ ላይ ኦሪት ዘጸአት ላይ ሙሴን ይጠራዋል። ሙሴ እኔ አንተን ወደ ፈርዖን ልልክህ ነው ይለዋል። ነገር ግን ምን አለው? ልቡን ግን አደነድነዋለሁኝ አለ። ቀድሞ ያደነድነውና ልቡን ሂድና ሙሴን አስተምር ይለዋል። እኔ ግን ልቡን አጸናለሁ አደነድናለሁ ብሎ ተናገረ። ስለዚህ እግዚአብሔር ቀድሞ ሰዎችን
አጥምሞ አደንድኗቸው ጨርሷል። የሚገርማችሁ ከመልካሞቹን ቀድሞ መጀመሪያ እንትን ብሎ መርጦ ጨርሷል። መልካም የሚሆኑትን ማለት ነው። ወጣቻለ አይደል? እንደዛ አድርጎ በራሷ ጊዜ ወርዳለች። እንደዛ አድርጎ እንትን ብለዋል። መጀመሪያ ያጠማቸዋል። ከዚያ በኋላ እንደገና ሄዶ ነብያቶችን ይልክላቸዋል። ከመልካሞችም እንዲሁ ቀድሞ መጀመሪያ ነው የሚመርጠው። የሚገርማችሁ ኤፌሶን ምዕራፍ 1 ቁጥር 4 ላይ ምናምን አካባቢ ላይ ምን ይላል? እኔ እነዚህን ዓለምን ሳልፈጥር በፊት ቀድሜ መርጫቸዋለሁ ብሎ ይናገራቸዋል። ተመርጠዋል። ቀድሞ መልካሞቹም መጥፎዎቹም ቀድሞ መጀመሪያ የተመረጡ ናቸው። ወጣቻለ አይደል? ይህ ነው እና ስለዚህ በዚህ መልኩ ነው እግዚአብሔር የሚያደርገው። አላህ Subhanahu Wa Ta'ala እስከተባለ እንደዛ አይደለም። ነፃ ምርጫ ፈቃድ እዛው ሰጥቷቸዋል። አላህ ጆሮ ሰጥቻቸዋለሁ ግን እነዚህ ማየት አይፈልጉም ማለት። አይን ሰጥቻቸዋለሁ ማየት አይፈልጉም። ጆሮ ሰጥቻቸዋለሁ መስማት አይፈልጉም። ልብ ሰጥቻቸዋለሁ መረዳትም አይፈልጉም ማለት። ታዲያ እነዚህ ሰዎች ወዴት ነው የሚሄዱት? ወደ ገሃነም ነው የሚሄዱት ያለውን ጥርጥር። ይሄን ነው አላህ Subhanahu Wa Ta'ala እየተናገረ ያለው። እሺ ጥያቄ ያለው ካለ መቀጠል ይችላል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ዲና ዳነ አልሐምዱሊላህ። ኢማም እንትን ማሙሙ ከኢማም ፊት መቅደም ይችላል? የሆነ እግሩ ምናምን እንትን ቦታ አይቻልም። አሰጋገድ ምናምን ሳይሆን ቦታ አይቻልም። መቅደም አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከኢማሙ ተከትላቸው መስገድ እንዳለባቸው ተናግረዋል። ኢነማ ጁዒለ አልኢማም ሊዩእተመ ቢሂ አሉ። ኢማም መሪ የተደረገው ሊመሩበት ዘንድ ነው ብለዋል። ስለዚህ ኢማሙ ከፊት ይቆማል፣ ተከታዮች ከኋላ ነው የሚቆሙት። እሺ እኔ የምለው ካዕባ ላይ ግን የካዕባ ኢማም የቱ ጋ ነው የሚሆነው? እሱ ግራ ገብቶኝ ነው። እሱንም ላነሳለህ ነበር። የካዕባ ኢማም አይቀደምም። ብዙ ሰው የተቀደመ ይመስላቸዋል፣ እንደሱ አይደለም። ነገር ግን ካዕባ ላይ ያሉ ሰዎች እዛው በዙሪያው ከብ ሆነው ነውና የሚሰግዱት። ምክንያቱም ሁሉም ግዴታ የተደረገው ምንድነው? ወደ ካዕባ አቅጣጫ መዞር ነው። ገብቶሃል አይደል? እነዚያ ከፊት ለፊት ያሉት ሰዎች ወደ ካዕባ ነው የሚዞሩት። ከእርሱ አቅጣጫ ከፊት ለፊት ያሉትም ማለት ነው ወደ ካዕባ ነው የሚዞሩት እንጂ ከኋላው ሄደው የሚቆሙ አይደሉም። እሱ ጋር ገብቶሃል? በዓለም ዳርቻ ያለ ሰው ወደ ካዕባ ዞሮ እንዲሰግድ ታዟል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ብሏል። ፊትህን ወደ ካዕባ አቅጣጫ ዞረህ ስገድ ብሎ ስለተናገረ ማለት ነው። ስለዚህ እነዚያ ሰዎች አልቀደሙትም። ኢማሙ ፊት አልገባኝም። ግን የቱ ጋ ነው እሱ ያለው? ማለት ካዕባው አጠገብ ሰዎች ዙሪያው ላይ አሉ። እሱ ኢማሙ የቱ ጋ ነው ይሆን? እኔ እሱ ነው እንትን ያለኝ። የቱ ጋ ነው ያለው? ከካዕባው ፊት ለፊት ከሁላቸውም ቀድሞ ከካዕባው ፊት ለፊት የቆመው እሱ። እሺ መርሐባ በቃሽ። እሺ ጥያቄ ያለና ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ሴት ልጅ በአካል ሳትኖር ማለት ነው። አሁን ሰለምቴ ሰው በአካል ሳትኖር ማዙንም ሽማግሌ ኖሮ ኒካ ማሰር ትችላለች ነው? ግዴታ እሷ በአካል መኖር አለባት? ችግር የለም። እሷ መገኘት አይጠበቅባትም። የእሷ ተወካይ እስከቀረበ ድረስ ኒካ ለማሰር የእሷ ተወካይ እስከቀረበ ድረስ የእሷ መገኘት መስፈርት አይደለም። ወልይ የሌላትስ ማለት አሁን ሰለምቴ ከሆነች ወልይ ከሆነ በአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ ወኪል ይሆንላል። ነቢያችን ሰለላሁ ዐለይሂ ወሰለም አስልጣን ወልይ ሊመን ላ ወልይ ለሁ ብለዋል። ከቤተሰቧ ኒካ የሚያስርላት ወኪል የሌላት የአካባቢ የሚገኝ ሸሪዓ ፍርድ ቤት ቃዲ እሱ ወኪል ይሆናታል ብለው ተናግረዋል። እሱ ወኪል ሆኖ ያስርላታል። ከሌለ የአካባቢ ኒካ የሚያስር ቃዲ፣ ያ ከሌለ የመስጂድ ኢማም ወይንም ከዚያ በኋላ ማንኛውም ሙስሊም ኒካ ማሰር ይችላል። እሺ አሁን በአረብኛ ማዙን የሚሉት ማለት ምን ማለት ነው? ማዙን በአረብኛ ማዙን ማለት መጋበዝ እንደማለት ነው፣ መታደም እንደማለት ነው። እሺ ሃይማኖት ወይንም ከታች ማን ነበረች? ፊዮሪና አለሽ? እሺ ሃይማኖት ከላይ ሰላም፣ እንዴት ነህ? ሰላም። እሺ ጥያቄ አለ?
አይሰማም ድምጽ አይሰማም። የተወሰነ መቆራረጥ ጸባይ አለው። እሺ አሁንስ? አሁን ይሰማል። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድነው? በእስልምና ጋብቻ ዝምድናን እስከምን ድረስ ነው የሚፈቅደው? እሺ አላህ በቁርአን ላይ ሲናገር በሱረቱል ኒሳ ላይ አስቀምጧቸዋል። حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما. እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ የማይገቡ ሴቶችን ይጠቅሳቸዋል። አንድ ሰው ሊያገባቸው የማይችሉ ሴቶችን ከመጀመሪያው ሲናገር ምን ይላል? حرمت عليكم أمهاتكم እናቶቻችሁ በእናንተ ላይ እርም ተደረጉባችሁ ይላል። አንድ ሰው ሴት ልጅን የማይገቡ ሴቶችን ዘርዘር ሲባል ጊዜ የመጀመሪያው ሊዘረዝ የሚገባው አንድ ሰው በፍጹም የወለደችውን እናቱን ሊያገባ አይችልም። በፍጹም ገብታችኋል። እናትነት በሁለት መንገድ ይገኛል በኢስላም። አንደኛ የወለደችህ እናት፣ ሁለተኛ የጥቢ እናት የሚባል ነገር አለ። ምናልባት አንተ ለምሳሌ ሕፃን ልጅ ሆነህ ከጎረቤትህ አንዲት ሴት ልጅ በወለደች ጊዜ አጥብታህ ከሆነ ያቺ ሴት ለአንተ የጥቢ እናት ትባላለችና እርሷን ማግባትም አይፈቀድም በኢስላም። ወኡመሃትኩም ላቲ አርضዕነኩም ይላል። እነዚያን ያጠቧችሁን እናቶቻችሁንም እንዳታገቡ እያለ ይከለክላል። አንደኛ ነው። ወበናቱኩም አለቀጠሉ ልጆቻችሁንም እንዳታገቡ አለ። ልጅ ሲባል ጊዜ አንተ የወለድካትን ልጅ ሊሆን ይችላል። ልክ እንዲሁ ደግሞ ከዚያ በታች ያሉትን ሁላቸውንም ያጠቃልላል። ልጅህን፣ የልጅ ልጅህን ምናምን ሁሉ እንዳለ በፍጹም በዚያ ዘር ያሉትን ልጆች ሴቶችን ማግባት አይቻልም። ወአኸዋቱኩም አለቀጥሉ እህቶቻችሁን ማግባት በፍጹም አይፈቀድም ማለት። እህትነት በኢስላም በሁለት መንገድ ይገኛል። አንደኛ የስጋ እህት፣ እሷን ማግባት በፍጹም ሐራም ነው፣ ክልክል ነው። ልክ እንዲሁ ደግሞ የጥቢ እህት፣ ቀደም እንዳልኩት ለምሳሌ ጎረቤት አንዲት ሴት አንተን አጥብታ ከሆነ ያቺ እናት ከእርሷ ጋር ያለችዋን ሴት ልጇን ማግባት አይቻልም። እሷ የጥቢ እህት ነችና እርሷን በፍጹም ማግባት አይፈቀድም ነው። ወዐማቱኩም አለቀጥሎ የአባትህን እህት በፍጹም ማግባት አይፈቀድም። ከዚያም በላይ ከፍ ያሉት ወኻላቱኩም አለ ወሐረመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ኻላቱኩም ልክ እንዲሁ የእናትህን ማነው የአክስትህን አክስት የሚባለው እንደዛ ማግባት አይፈቀድም። ወበናቱል አኽ የወንድምህን ሴት ልጅ ወበናቱል ኡኽት የእህትህን ሴት ልጅ ወኡመሃትኩም ላቲ አርضዕነኩም እነዚያን ያጠቧቸውንም እናቶቻቸውን ማግባት አይፈቀድም። ወአኸዋቱኩም ሚን ረዳዕ የጥቢ እህቶቻቸውንም ማግባት አይፈቀድም። ወኡመሃቱ ኒሳኢኩም ልክ እንዲሁ ደግሞ የሚስትህን እናት ማግባት በፍጹም አይፈቀድም። ወረባኢቡኩም ላቲ ፊ ሑጁሪኩም ሚን ኒሳኢኩም ላቲ ደኸልቱም ቢሂን ልክ እንዲሁ ለምሳሌ አንዲትን ሴት አገባሃት አንተ፣ ያቺ ሴትዮ ከሌላ የወለደቻት ሴት ልጅ ትኖራለች እንበል። አንዲት ሴት አገባሃት አንተ፣ ከሌላ ወልዳ የመጣቻት ሴት ልጅ አለቻት። ያችን ማግባት አንተ አይፈቀድም። ፈኢን ለም ተኩኑ ደኸልቱም ቢሂነ ፈላ ጁናሐ ዐለይኩም ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም ወአን ተጅመዑ በይነ አልኡኽተይን እያለ ይናገራል። እህትማማቾችን ማግባት አይቻልም። እንዲሁም ከጀርባቸው የተገኙ ማናቸውም የእናንተን ያህል ልጆች ማግባት አይፈቀድም እያለ ይናገራል። እና እነዚህን ማግባት በፍጹም አይፈቀድም፣ ክልክል ነው። እሺ ያጎት ልጅ ያክስት ልጅ መጋባት ይችላል አይችልም? ይቻላል። ያጎት ልጅ ማግባት ይቻላል። እንዳንተ መጽሐፍ ይቻላል። በነገራችን ላይ ለጠቅላላው ቀልም ገራህያ በእኛ ነው። አዎ መጽሐፍ ቅዱስ ላይ ያጎት ልጅ ማግባት ይቻላል። ምን ላይ ነው እንደሱ የሚል ቃል ያለ? ኦኬ አለ መጽሐፍ ቅዱስ ላይ አንዴ ማን ነው ማሳየት የሚችል? በአላህ አንዴ እንትን ልል ነበር። አንተ ስልክህን አንተ ያኛው ስልክ የት ነው? መጽሐፍ ቅዱስ ነው። ያኛው ስልክ ያምጣ እስኪ። የኔ ስልክ ይዘዋል ኢብራሂም?
አንዴ የጁማ ሶላት ሻር ለወስድ ነው። ዛህራ ካለች ያስገባትና ዛህራ እንዴ አሳይ ያጎት ልጅ ማግባት እንደሚቻል። ሙሴና አሮን የተወለዱት ሁላ ያጎትና ያጎት ልጆች ተጋብተው ነው የወለዷቸው። ሙሴና አሮን ያጎትና ያጎት ልጆች ናቸው። እሺ ዛህራ ወይ አውጭና ሳያቸው። እሺ አንድ ጊዜ ሻር ለወስድ ነው። እሺ ታውቃለሽ አይደል ያለበትን? አይ አይ እሺ ላውጣላችሁ አንዴ። እሺ እሺ ቢስሚላህ አተልቁኝ አድሚኖች ካላችሁ አድሚኖች አላችሁ? እየሰማሁሽ ነው። አይ አድሚኖች ነው ያልኩት። እሺ መጀመሪያ ኦሪት ዘኍልቍ ነንና ከዛ ወደ ቀጣይ እንሄዳለን። ዘኍልቍ 36 ኦኬ 36 ቁጥር 10 ይታያል። ያያውት እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴት ልጆች አደረጉ። የሰጼልኤል ልጆች ማህላት እንትን ስማቸው በጣም እንትን ቲርጻ፣ ኤግላ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ ይላል። ከአባታቸው ወንድሞች ልጆች ጋር ተጋቡ። ይሄ የማን ነው? የእግዚአብሔር ነው ያዘዛቸው። እግዚአብሔር ሙሴን እንዳዘዘው እንዲህ የሰጼልኤል ሴቶች ልጆች አደረጉ። ከዛ እነዚህን ሴት ልጆቹን ከአባታቸው ወንድ ልጆች ጋር ተጋቡ ይላል። ይሄ እግዚአብሔር አዘው ማለት ነው። ስለዚህ ያጎትና ያክስት ልጅ መጋባት ይቻላል። ሌላ ደግሞ ሙሴና አሮን ደግሞ የተጋቡበትን ላሳይክ። ይሄ ዘጸአት ላይ ይገኛል። ኦሪት ዘጸአት ምዕራፍ 6 ላይ እንግባ ከቁጥር 20 ኦኬ ምዕራፍ አንበረምም ያጎቱን ልጅ አክዓድን አገባ፣ አሮንና ሙሴን ወለደችለት። የአንበረምም የህይወት ዘመን 137 ዓመት ነበር ይላል። ስለዚህ ሙሴና አሮን የተወለዱት ያጎትና ያክስት ልጆች ተጋብተው ነው። እስኪ ቆይ አታወርጀው ልየው አንዴ። ይሄ ኦሪት ዘጸአት ምዕራፍ 6 ከቁጥር 20 ትንሽ ደቂቃ አድርገው። እሺ አሁንም የተወሰነ እሺ እንደዚህ ይታያል። አዎ ይታያል። እያየሁት ነው። ያ ስድስት ላይ ነው አይደል? እንደሱም ያለ ቃል ያለ ዘጸአት ምዕራፍ 6 ኦሪት ዘጸአት ምዕራፍ 6 ከቁጥር 20 ላይ ያኛው ደግሞ እንደሚያልኩ ኦሪት ዘኍልቍ ምዕራፍ 36 ከቁጥር 10 ቆይ ይሄንም ላውጣልህ አንዴና ስክሪንሾት አድርገዋለሁ። ዘኍልቍ ምዕራፍ 36 ይሄም የመጨረሻው ምዕራፍ ከዛ ከቁጥር 10 እግዚአብሔር አዟቸው ይሄ እንደተደረጉ ማለት ነው። እግዚአብሔር አዟቸው ያጎትና ያክስት ልጆች ተጋብተዋል። የአባታቸው ወንድሞች ልጆች ጋር ተጋቡ። ሌላ ጥያቄ አለ? ከዚህ ላይ እንደምልስ የምነግርሽ ማለት ነው። አሁን የስጋ ወንድም አለ፣ የጓደኝነት ወንድም አለ። በጓደኝነት ወንድም ጋር የተያያዘ ከሆነ በእኛ መጋባት ይችላል። የጓደኝነት ወንድም ከሆነ ማለት ነው። የጓደኝነት ወንድም ማስረጃ
እዚህ ላይ ስለ አጎትና ስለ ክስት ነው እንጂ የሚያወራው ስለ ጓደኝነት ወንድም አይደለም። አንተ አይ እዚህ ጋር ወንድምና ክስት አጎት እያለ አጎት የጓደኝነት አጎት አለ፣ የጓደኝነት አክስት አለ እንዴ? በቀር እንዴት የእናት ጓደኛ ከሆነች አንቺ እኮ አክስቴ ነሽ ተብሎ አይነገርም እንዴ? በእናንተስ የለም? እሺ ማስረጃ ስጠኝ ይሄንን። አሁን እዚህ ጋር እዚህ ያሉትን ዘኍልቍ ምዕራፍ 16 ከቁጥር 9 ላይ ያለው ከቁጥር 10 ላይ ያለው ሙሴ እንዳዘዘው የጼዴቅ ሴት ልጆች የአባታቸው ልጆች ጋር ከአባታቸው ወንድሞች ልጆች ጋር እንደተጋቡ ያስቀምጣል። ስለዚህ እነዚህ የአባታቸው ወንድም ልጆች እንትናቸው ነው ምንድነው? ወንድማቸው ሳይሆን ጓደኛቸው ነው ለሚለው ማስረጃ ስጠኝ። እዚህ ጋር የሚያወራው ስለ ወንድማቸው ነው። ወንድም ነው የሚያወራው። እዚህ ላይ እንግዲህ መጽሐፍ ልጥቀስልሽና ዮሐንስ ያዕቆብና ዮሐንስና ያዕቆብን ኢየሱስ ክርስቶስ ወንድሞቼ ይላቸው አልነበረም? ወንድሞቹ ስለሆኑ ነው። በየት ተወለዱ? ዮሐንስና ያዕቆብ ለኢየሱስ ወንድሞቹ ናቸው። ወንድሞች ነበሩት። ኢየሱስ ክርስቶስ የእናቱ ልጆች ወንድሞች ነበሩት። የማን? የኢየሱስ? በእናንተ በቁርአኑ ማርያም ሌላ ልጅ አላት? ስለ ቁርአን አይደለም ስለ ባይብል ነው ያወራነው። ባይብል ላይ ወንድሞች ነበሩት። ኢየሱስ ወንድሞች እያሉ ይጠሩት ነበር። ወንድሞች እያሉ ይጠሩት ነበር። ወንድሞች ነበሩት። ዮሴፍና ማርያም እኮ ተጋብተው ከኢየሱስ በኋላ ልጆች ተወልደዋል ብሎ ያስቀምጣል ባይብል። በእኛ መጽሐፍ አዎ ልጅ ወልደዋል። ኋላ ዮሴፍና ማርያም ተጋብተዋል። አዎ ተጋብተዋል። ባሏ እኮ ነው ዮሴፍ። አታውቅም? እሺ ምን መጽሐፍ ላይ ነው ያለ? ባይብል ላይ ሌላ ልጅ እንደው የማርያም አላት የሚል መጽሐፍ እስኪ አውጭልኝ እስኪ። አይ ማርያም ዮሴፍና ማርያም አልተጋቡም። ተጋቡ የሚል መጽሐፍም የለም። እጮኛ ነው የሚለው። ባሏን አይልም ባይብል። ባሏን አይልም ባይብል። ዮሴፍና ማርያም ጠባቂዋ ነው። ባሏን ነው የሚለው። አማርኛ ላይ ነው የሸወዳቸው እጮኛ ብለው። ጠባቂ ነው የሚለው። ቆይ እሺ ላሳይሽ። አቀበ ጠባቂ ይላል። ቆይ እዚህ ጋር የማርያም እጮኛ ዮሴፍ ነው አይደል? ቆይ አንድ ጊዜ ልክፈተውና አባ ቀጥታ ምን እናደርጋለን? እንግሊዝኛ ላይ እንገባለን። እንግዲህስ እዚህ ጋር ይታያል ወገናችን? ያያውት ነው። ማርያም ምን ነች ለዮሴፍ? አይ አማርኛው ነው። አማርኛውማ እጮኛ ብሎ ዋሽቷችኋል። ይሄ እንግሊዝኛው ላይ ኪንግ ጄምስ ላይ ማቴዎስ ወንጌል አይልክ ይታያል። ማቴዎስ ወንጌል ምዕራፍ 1 ከቁጥር 20 ላይ እጮኛህ ብለው የተረጎሙት እዚህ ጋር እጮኛህ ብለው የተረጎሙት እንግሊዝኛው ላይ ቀጥታ ዋይፍ ነው የሚለው፣ ሚስቱ ሚስቱ ነው የሚለው። ይታያል። እንደማመጣ እንዴት ይኸውልሽ አሁን እንግሊዘኛ የመጀመሪያ ቋንቋችን የኛ ግዕዝ ነው። ከዚያ ቀጥሎ አማርኛ ተተረጎመ። አሁን እንግሊዘኛ የምትየውን እንግሊዘኛ የሚጠቀም ሰው የለም። የመጀመሪያው ግዕዝ አይደለም። የመጀመሪያው እንግሊዝኛ አይደለም። መጀመሪያ ኖ ግሪክ ነው የመጀመሪያው ግሪክ ነው። አዲስ ኪዳን የተጻፈው መጀመሪያ ግሪክ ነው። እሺ ግሪክ ላይ ከፈለክ ላሳይ ይችላል። አሁን የምነግርሽ በእኛ በኢትዮጵያ ውስጥ ነው እየነገርኩሽ ያለሁት። ኢትዮጵያ ነው እንደ ባይብል የተጻፈው እኮ እንትና እኮ ነው በግሪክ ኮይኒ በሚባል ቋንቋ እኮ ነው የተጻፈው መጀመሪያ። የመጀመሪያው ቋንቋ ላይ ኪዳን በዕብራይስጥ ተጻፈው።
ስለ ኢትዮጵያ አላወራሁም። ስለ ባይብል ነው ያወራሁት። ስለ ባይብል ነው ያወራሁት። ስምኝ እንጂ የመጀመሪያው ቋንቋ ለኢትዮጵያ የተሰጣት ግዕዝ ነው አይደል? ያንን ታውቂያለሽ። በሳይንስም በሃይማኖትም ስህተት ነው ይሄ። እኔ ስለ ኢትዮጵያ ቋንቋ አላወራሁም እኮ። ስለ ኢትዮጵያ ቋንቋ አወራሁኝ። አሁን ስለ ባይብል ነው ያወራሁት። ባይብል ኢትዮጵያ ውስጥ እኮ ቆይ መጀመሪያ መግባባት ያለብን እኮ ራሳችን ቋንቋ ነው አይደል? የኔ ጥያቄ ምንድነው መሰለህ? የኔ ጥያቄ አሁን እንግሊዘኛውን ብታመጪው ማለት ነው። እንግሊዘኛ እኔ አልችልም አንደኛ። ዋይፍ ማለት ይሄ ይታያል። ዋይፍ የሚለው ያየው ዋይፍ የሚለው ይታያል። ዋይፍ ማለት ሚስት ማለት ዋይፍ ማለት ምን ማለት ነው? ኮሜንቶች ከስር ኮሜንት ጻፉለት። እንግሊዝኛ የሚያውቅ ክርስቲያን ካለ ይሁን ሚስት ነው። ሚስት ማለት ነው በአማርኛ። እሺ ስለዚህ ከዚህ መጣ እንዴ? ነሽ ስለዚህ እንትና ማን ነው? ዮሴፍ ለማርያም ሚስቱ ናት። እሺ ከእንግዲህ በኋላ አማርኛው ላይ ጮኛ ብለን ያስቀመጡት። እሺ ስህተት ነው አማርኛው። ከፈለክ ግሪኩ ላይ ልናሳይህ እንችላለን። ምክንያቱም መጀመሪያ አዲስ ኪዳን የተጻፈው በግሪክ ስለሆነ ግሪኩ ላይም ሚስት ነው የሚለው፣ አማርኛው እንትና እንግሊዝኛው ላይም ምንድነው ሚስት ነው የሚለው። ከላይ ሚስት ነው ትክክለኛ ትርጉሙ ሚስት ነው። ማርያም ለዮሴፍ ሚስቱ ናት። እንደገና ደግሞ ልጅ እንደወለዱ ደግሞ ማነው ልጆች እንዳላቸው ደግሞ አላሳይክ። እሺ ሌላ ልጅ እንደወለደች እስኪያወጭልኝ በእንግሊዘኛ እንዳታመጭ። አሁኑን እኔ አልሰማሽም። አሁን እንግሊዘኛ ሚስት ብለሽ አመጣሽውን እሱን እኔ አልቀበልሽም። የፈለገው ቢሆን በአማርኛ ሄድና ማለት ነው የሚያውቁትን እንግሊዝኛ የሚያውቁትን ጠይቃቸው፣ ወይም ግሪክኛ የሚያውቁትን ማርያም ለዮሴፍ ሚስቱ ናት ወይስ አይደለችም ብለህ ጠይቅሽ። አማርኛው ላይ ሳይሆን ግሪክኛው ላይ ትክክለኛው ኦሪጂናል ብላችሁ እናንተም ኦሪጂናል እንኳን የላችሁ፣ ግን ግሪክኛው ትክክለኛ በግሪክ ኮይኒ ቋንቋ ለመጀመሪያ ጊዜ ከተጻፈው ከጥንታዊ ጽሑፎች ማርያም ለዮሴፍ ሚስቱ ናት። ግሪክም በየው እንግሊዝም በየው ማንም በየው ዙሮ ግሪክ መጥቶ አላስተማረኝም። ያስተማረኝ አባቴ ነው፣ መምህር ነው ያስተማረኝ። የመምህሬን ቃል ነው የምጠበቅ እንጂ ወይም እንግሊዛዊ መጥቶ አላስተማረኝም። አሁን ማንም ተነስቶ እንግሊዝ ስለጻፈ ሚስት ነው ስላለ ሚስት ነው ብዬ ነው ያለቀበል። ማርቆስ ኢትዮጵያዊ ነው እንዴ? ማርቆስ እና ሉቃስ ኢትዮጵያዊ ናቸው እንዴ? ኢትዮጵያዊ ናቸው እንደ ማርቆስ እና ሉቃስ? እና ሉቃስ ነው የጻፈው። ሉቃስ ነው በእንግሊዘኛ የጻፈው እንዴ? በግሪክ እነሱማ ሲጀመር በሂብሩና ነው በአራማይክ እኮ ነው ተናጋሪው የነበሩት ማለት ነው። ግሪክ ግን መጀመሪያ ግን አዲስ ኪዳን የተጻፈው የነሱ ንግግር ወይም የነሱ አዲስ ኪዳንና የጻፉበትን ወደ ግሪክ ነው የተተረጎመው። ለመጀመሪያ ጊዜ በግሪክ ኮይኒ ነው የተጻፈው። መጀመሪያ በተለያየ ቋንቋ በራሳቸው ቋንቋ ነው የጻፉት። በራሳቸው ቋንቋ ማለት ነው፣ በተለያየ ቋንቋ። ግማሾቹ በዕብራይስጥ ጽፈዋል፣ ግማሾቹ ደግሞ በአራማይክ ጻፉ። ከዛ በኋላ ግሪክ መጀመሪያ ጊዜ አዲስ ኪዳን ሲጻፍ አንድ ላይ ሲሰበሰብ ማለት ነው በግሪክ ተጻፈ። ከዛ በኋላ ወደ አማርኛ፣ ወደ ግዕዝ፣ ወደ ዕብራይስጥ ወደ እንግሊዝኛ ተተረጎመ ማለት ነው። ስለዚህ የመጀመሪያው አሁን እናንተ ጥንታዊ ጽሑፍ ያላችሁ ግሪክኛው ነው። طيب ስለዚህ ግሪክኛው ላይ ደግሞ ምንድነው ከተባለ ዋይፍ ወይም ደግሞ ሚስት ብሎ ነው ያስቀመጣት። ማርያም ሚስቱ ነች። ማርያም ሚስቱ ነች አለ። ቀጥሎስ ምን አለ? በመንፈስ እንዳረገዘች ሲያውቅ ከማን ያረገሽ ብሎ ጠየቃት። ከመላኩ ተገልጾ ከወንድ ዘር አይደለም የተጸነሰው ብሎ ተናግሯልኝ። አልተናገረም። መጀመሪያ እኮ እንትን አሉ እኮ ተጋቡ መጀመሪያ። ከዛ በኋላ ሳይገናኙ ከመንፈስ ቅዱስ ልጅ ተጋባ ይልም እኮ ተጋብተው መጀመሪያ ባሏ ነው መጀመሪያ ተጋብተው ከመንፈስ ቅዱስ ከሱ ጋር ሳትገናኝ ከመንፈስ ቅዱስ ጸንሳ ተገኘች። ከዛ በኋላ እሱም ከተጋባች ከወለደች በኋላ ኢየሱስ ክርስቶስን ከወለዱ በኋላ ደግሞ ሌላ ልጅ ወልደዋል። ለወጡ ሰባት። ለማንኛውም እንደሱ የሚል ህግ የለንም የኛ። ላሳይ ባይብልን ሰላም እናውጪውና ልየው። ያሁኑም ውሸት ነው። እሺ ላሳይ። ቆይ ካላመንከው ለምን አወጣልሃለሁ? ካላመንክ አውጪውና ላነበው እኮ ነው። አሁን እኮ አንቺ የምታመጪው እንግሊዘኛ ነው የምታወጪው እኮ። አማርኛው ላይ ላሳይ። ወንድሞች እንዳሉት ኢየሱስ
አውጭ አማርኛውን አውጭና ሳይ። አሎ ቆይ ላሳይክ። እሺ እኔ እንጃ አላወኩም፣ አልጠየቅኩም በእውነት። ይሄ ይታያል። ደውልለት። ቆይ ልክፈታ። አላሁ አክበር። ሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ይታያል። እናቱና ወንድሞቹ ወደ እርሱ መጡ፣ ከህዝቡም ብዛት የተነሳ ሊያገኙት ኢየሱስ ክርስቶስ ጠፍቶ ነበርና እናቱና ወንድሞቹ ሊፈልጉት መጡ ይላል። ይሄ እናቱና ወንድሞቹ። ስለዚህ ኢየሱስ ክርስቶስ ምን አለው? እናት አለው፣ ወንድሞች አሉት። ወንድሞቹ ማን ብሎ ጠቀሳቸው? ማን ብሎ አልጠቀሳቸውም? እናትና ወንድሞቹ ሊያዩ ወደው በውጭ ቆመዋል ብለው ነገሩት ይላል። ይሄው እናትና ወንድሞች ነበሩት። ይኸውልሽ አሁን እንደሱ እናትና ወንድም፣ አሁን አንቺ አንድ ጓደኛ አለችሽ እህት፣ ከላይ ጀምረን አንብበው ከፈለክ። ይሄ ጠፍቶ ነበር፣ ኢየሱስ ጠፍቶ እየተፈለገ ነበር። ሲፈልጉት የነበሩት እናትና ወንድሞቹ ናቸው። አሁን አንተ እኮ የራስህን ነገር ነው የምታወራው። እኔ ባይብል ከፍቼ ይሄው ወንድሞና እናት እንዳለው አስቀመጥኩ፣ ያጎትና ያክስት ልጅ እግዚአብሔር እንዳዘዘ አስቀመጥኩ። አንተ ግን ዝም ብለህ ነው ያለ ማስረጃ ነው የምታወራው። አሁን እኮ ይኸውልሽ ምን መሰለሽ፣ አሁን እናንተ እንግባባ ሲሏችሁ አትግባቡም። እናንተም ብቻ ወንድም ስላለ ግዴታ በማስረጃ ነው የምንግባባው። ግዴታ ወንድሙ ነው እና ችግሩኛ የምንግባባው በማስረጃ ነው። ስሚኝ እንጂ እንዴት ሰማሁሽ እኮ ስሚኝ። መጀመሪያ አንቺ ደግሞ ስሚኝ ደግሞ አንቺ አወራሽ አይደል? ሁሉንም ነገር ዘረጋ ብዬ ሰምጭሻለሁ። አንቺ ደግሞ ስሚ ደግሞ አሁን መርሐባሽ ጠፍቷቸው የተባለ በስብከት መሃል ሊፈውስ በሄደበት ሰዓት ጠፋቸው። ያኔ ፍለጋ ሄዱ። ወንድሞችና እናቱ ይፈልጓል አሉ። ወንድሞቹ ማን ናቸው? ሐዋርያት ናቸው። አብረውት የነበሩ አይደል? ከሐዋርያት ጋር ተቀምጦ እያለ ነው ከሰዎች ጋር ይሄደ። ማስረጃ ነው። ወንድሞቹ ሐዋርያት ለመሆኑ ነው። ማቴዎስን ከየት ነው የጠራው? ያዕቆብን ከየት ነው ያመጣው? ዮሐንስን ኧረ ቆይ እኔ እሱን አላልኩም። እዚህ ላይ ሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ወንድሞቹ የተባሉት እና ከዚያው ላይ ይጻፍልኝ ነው እየፈለግሻለሽው? እዚያው ላይ ይጻፍልኝ ነው ያልሽ አንቺ እኮ ማስረጃና ታዲያ እንደዚህ አንዱን ከአንዱ ጋር እናገጨው። እዚህ ጋር ወንድም የተባሉት እዚህ ጋር ሐዋርያቶች እንደሆኑ ማስረጃ ስጠኝ ነው። ወንድሞቹ ለመሆናቸው ነው። እሺ ከፈለክ ሌላ ቦታም ቢሆን ማለት ነው። ሉቃስ ከፈለክ፣ ማርቆስ ከፈለክ፣ ዮሐንስ ከፈለክ ሂድና ሲፈልጉት የነበሩት ሐዋርያቶች ወንድም የተባሉት ሐዋርያቶች እንደሆኑ ማስረጃ ስጠኝ። እሱ ላይ አንድምታው ራሱ ይሰራዋልኝ እኮ። አንድምታ መጻፍ የለሽም እየው እስኪ ባይብሉን ተናንተን ታንሄድ አንድያ ልጅ እየተባለ እየተነገረ አይደለም። አንድያ ልጅ አልተባለ የበኩር ልጅ ነው የተባለ። የበኩር ልጇ ኢየሱስ ነው። ከዛ በኋላ ከበኩር ልጆቿ በኋላ ያሉ ሌሎች ልጆች ነበሯት። እነዚህ ደግሞ ወንድሞች አሉ። ይሄው ባይብል እና ወንድሞቹ ማን ናቸው? ወንድሞቹ እነሱን ጥሪ። ሌላ ጥያቄ አለ? እንትና ማነው ስምህ? ሌላ ጥያቄ አለ? ይሄን ፍርዱ ለህሊና። ሌላ ጥያቄ አለ? ወንድሞች የሚሉትን ትነግሪኝ እንደው እኮ ነው እኮ ስማቸው ማን ናቸው? እስኪ እዚህ ጋር ወንድሞቹ መጥተው እንደፈለጉትና እንዳገኙት ነው የሚያስቀምጠው እንጂ ፎላንና ፎላን ብሎ አላስቀምጠም ስማቸው። እስኪ አንድ ጥያቄ ልጠይቅሽ። ዳር አሰላሙ አለይኩም። ስሙ ማርቆስ ላይ አሳዩ። ስማቸው አለ ቃል በቃል ወንድም እህቶቹ ተዘርዝረዋል። ማርቆስ 6:4 ላይ ከተመቸሽ ከፍችለት። እሺ ማማዬ ማርቆስ 6:4 የጸራቢ የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ እነዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉም ነበር። ኢየሱስም ነቢይ ከገዛ ሀገሩ ከገዛ ዘመዶቹ ቤቱም በቀር ሳይከበር አይቀርም።
እሺ ይሰማል ወገናችን? አወጣሽው ላሳይህ። እሺ ይህ ጸራቢው የማርያም ልጅ ከአንድ ያዛና አስተካክል አይታየም። ካዛን ጨርስ። أشهد أن لا إله إلا الله أشهد أن لا إله إلا الله أشهد الحمد لله الذي نشر في الكون دلائل وجوده وقدرته وأقام للعالمين براهين تدبيره وحكمته نحمده حمدا يليق بكمال جلاله ووحدانيته ونشهد أن لا إله إلا الله ونشهد أن سيدنا محمد رسول الله صلى الله وسلم وبارك عليه وعلى آله وصحبه ومن سار على دربه. أما بعد فيا عباد الله اتقوا الله ربكم وجعلوا الإيمان بالغيب يقينا في قلوبكم. بسم الله الرحمن الرحيم. ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. أيها المؤمنون حديثنا اليوم عن أعظم قضية ناقشها القرآن بالحوار والدليل والبرهان، إنها قضية الإيمان بالغيب الذي مدح الله أهله وبشرهم بقوله أولئك على هدى من ربهم وأولئك هم المفلحون. وأعظم الإيمان بالغيب الإيمان برب العالمين الذي لا تدركه العيون ولا تحيط به الحواس والظنون، لكنه أقام على وجوده براهين لا تدافع وأدلة لا تنازع تجلت في بديع خلقه ودقيق صنعه. وهذا ما تأمل فيه خليل الله إبراهيم عليه السلام حين نظر في حركة الشمس والقمر والنجوم
ليوقن بالحي القيوم وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين. أيها المؤمنون، لقد اتفقت العقول على أنه لا بد لكل مخلوق من خالق ولكل مصنوع من صانع، إله أوجد سائر الموجودات. ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل. دعاكم سبحانه إلى التفكر في ملكوته، فهذا الكون الفسيح أمامكم عظيم في حجمه دقيق في صنعه نابض بالحكمة شاهد على القدرة، ألا يدل على وجود خالقه صنع الله الذي أتقن كل شيء. أفلا تنظرون إلى هذه الأجرام السماوية العظيمة وحركتها المستديمة؟ ألا تدل على وجود مدبر مقتدر؟ قال سبحانه وتعالى: إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين. أولا تتفكرون في تتابع الشمس والقمر في مدارهما وإحكام النظام في سيرهما وما بال تعاقب الليل والنهار على ميعادهما وانضباط الوقت في جريانهما؟ لا الشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون. وأي عقل لا يندهش من السحاب المسخر بين السماء والأرض يحمل الماء الغزير بوزنه الثقيل لكنه يسخر في الهواء على خلاف طبيعته؟ ألا يدل ذلك على وجود الإله الحكيم؟ ويكفي المؤمن المتدبر أن ينظر في حركة يده وتناسق أصابعه وينصت إلى دقات قلبه ويتفكر في أجهزة جسمه ووظائف أعضائه وما فيها من عجائب تركيبها ودقائق تكوينها ليدرك آثار قدرة خالقها. فهل يكون ذلك كله بغير إله وخالق؟ أفلا تعقلون؟ قال سبحانه وتعالى: وفي أنفسكم أفلا تبصرون. وفي القوانين الكونية الدقيقة دلائل على عظمة الخالق. قال سبحانه وتعالى: وما يعقلها إلا العالمون. وقد بلغ العلماء المؤمنون من العلم مبلغا عظيما وما زادهم إلا إيمانا وتسليما. فتبصروا وتفكروا فيما حولكم لتضعوا أيديكم على أدلة لا تحصى على وجود الخالق العظيم القادر الحكيم. يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم. أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله الواحد الأحد الفرد الصمد، والصلاة والسلام على سيدنا ونبينا محمد وعلى آله وصحبه صلاة لا يحيط بها عدد. أما بعد، فيا أيها المؤمنون، إن حكمة الله في خلقه برهان على وجوده، فإذا تأملتم في كل ما تقع عليه أبصاركم وجدتم أن كل شيء مخلوق لغاية محددة وموجود لحكمة مؤكدة. قال سبحانه وتعالى: أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون فتعالى الله الملك الحق. أرأيتم لو دخل أحدكم بيتا مرتبا كل شيء فيه في موضعه أيصدق عاقل أن ذلك جاء صدفة؟ ألا ترون أن كل مخلوق يتلائم حجمه وهيئته مع وظيفته وطريقة معيشته؟ فتبارك الله الذي أحسن كل شيء خلقه. ويولد المخلوق وقد عرف أسلوب حياته وطبيعة غذائه، فسبحان الذي أعطى كل شيء خلقه ثم هداه. أليس ذلك برهانا على إله حكيم ومدبر عليم؟ أفلا تتفكرون؟ وإن لسان الكون أبلغ ناطق على أنه البارئ الإله المصور له كل ذرات الوجود شواهد على أنه الله البديع المدبر. ففتشوا في أعماق قلوبكم
تجد الإيمان بربكم سبحانه وتعالى ثابتا في أصل فطرتكم، فإذا رأى المؤمن ما يعجبه أو يدهشه نطقت بغير تفكير فطرته فسبحت ربها فطرة الله التي فطر الناس عليها لا تبديل لخلق الله. ومهما غفل الإنسان عن ربه فستذكره الفطرة إذا أحاطت به الخطوب واشتدت الكروب، حينئذ يتوجه القلب إلى ربه سبحانه وتعالى ويستغيث الإنسان ببارئه: يا الله يا من يجيب المضطر إذا دعاه، وإذا مسكم الضر في البحر ظل من تدعون إلا إياه. نعم تدعونه استجابة لنداء الإيمان المغروس في فطرتكم، فروح الإنسان ونداؤه الداخلي العميق لا يملأه إلا اليقين بالله سبحانه وتعالى والثقة فيه. ألا فأيقنوا يا عباد الله بربكم، واسمعوا لأسئلة أولادكم، وخاطبوا عقولهم ببيان يقنع وقلوبهم برفق يطمئن، وثبتوا الإيمان بالغيب في نفوسهم، ووجههم إلى التفكر في ملكوت ربهم ليعصموا من الوساوس والشكوك وينجوا من مزالق الأفكار الهدامة، فتسكن باليقين قلوبهم ويشرق بالإيمان وجدانهم ويفوزوا بجنة ربهم سبحانه وتعالى. وقد سأل رجل من أهل البادية النبي صلى الله عليه وسلم: من خلق السماء والأرض ونصب الجبال؟ قال صلى الله عليه وسلم: الله. وعلمه صلى الله عليه وسلم أركان الإسلام، فآمن الرجل، فقال النبي صلى الله عليه وسلم: لئن صدق ليدخلن الجنة. هذا وصلوا وسلموا على سيدنا ونبينا محمد. اللهم صل وسلم وبارك عليه وعلى آله وصحبه أجمعين، وارض اللهم عن أبي بكر وعمر وعثمان وعلي وعن سائر الصحابة الأكرمين. اللهم اجعلنا بك مؤمنين ولك عابدين وبوالدنا بارين، وارحمهم كما ربونا صغارا يا أرحم الراحمين. اللهم ارحم المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. عباد الله، اذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، واقم الصلاة. الله أكبر الله أكبر، أشهد أن لا إله إلا الله، أشهد أن محمدا رسول الله. حي على الصلاة حي على الفلاح، قد قامت الصلاة قد قامت الصلاة. الله أكبر الله أكبر، لا إله إلا الله. استووا الرأس واعتدلوا. الله أكبر. الحمد لله رب العالمين، الرحمن الرحيم، مالك يوم الدين، إياك نعبد وإياك نستعين، اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا
والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. الله سمع الله لمن حمده. الله 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 الله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. الله سمع الله لمن حمده. الله 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 السلام عليكم ورحمة الله. السلام عليكم ورحمة الله.
መግባት ትችላለህ።